ጤና ይስጥልኝ እንደምን አላችሁ ወዳጆቼ ወንድሞች እህቶች እንደምን አላችሁ ሰላምታዬ በያላችሁበት ይድረሳችሁ። ዛሬ እንግዲህ ወደ ኢራን ተጉዘን እዛ ያሉ የኦርቶዶክሳውያን እምነት አማኞች ተከታዮች ምን ይመስላሉ ያለው ሁኔታ ምን ይመስላል የሚለውን አጠር ያሉ ዋና ዋና መረጃዎችን ወደ እናንተ የማድረስ ይሆናል ማለት ነው። እስኪ ሰብስክራይብ እያደረጋችሁ አበረታቱን ቤተሰብ እንድትሆኑ ነው በአክብሮት የምንጋብዘው። እንግዲህ መረጃዎች እንደሚያሳዩት በኢራን ውስጥ የኦርቶዶክስ ክርስቲያኖች በጣም የቆየ ታሪክ የቆየ እምነት ያለበት አካባቢ እንደሆነ ታሪክ ያሳያል። ነገር ግን በአሁኑ ጊዜ እነዚህ ኦርቶዶክስ ክርስቲያን አማኞች በኢራን ውስጥ እንደሚታዩት እንደ ማይኖሪቲ ነው፣ እንደ አናሳ የማህበረሰብ ክፍል የሚታዩ ናቸው ኦርቶዶክሳውያን በኢራን ውስጥ ማለት ነው። አብዛኞቹ የኢራን ኦርቶዶክሳውያን የራሳቸው የሆነ ባህልና ቋንቋ ያላቸው ግን ማይኖሪቲ በጣም አናሳ የሆኑ የማህበረሰብ ክፍል ተደርገው ነው በኢራን ውስጥ በመንግስት የሚታዩት ማለት ነው። አብዛኞቹ አርመናውያንና አስራውያን ኦርቶዶክሶች ናቸው። አርመናውያን አሉ፣ እንደገና ደግሞ አስራውያን የሚባሉ የኦርቶዶክስ ተከታዮች አሉና በመንግስት ዘንድ የሚታወቁት እነዚህ ሁለቱ ናቸው። አብዛኛውን ጊዜ ቁጥራቸው ብዙም አይደለም። የነዚህ ኦርቶዶክሶች ቁጥር የሁለቱንም ስንመለከት በጣም አነስተኛ ነው። አርመናውያን ኦርቶዶክሶችን ስንመለከት ከ70 ሺህ እስከ 120 ሺህ ቁጥራቸው እንደሆነ ይገመታል። እነዚህ እንግዲህ ትልቁን የክርስቲያን ማህበረሰብ እንደሚሸፍኑ ነው አርመናውያን የሚታወቀው። አስራውያንን ስንመለከት ከ10 ሺህ እስከ 20 ሺህ ያለውን አስራውያን ኦርቶዶክሶች ይይዛሉ ማለት ነው። እነዚህ ደግሞ ቁጥራቸው በጣም አነስተኛ እንደሆነ እንመለከታለን። ሌላው በኢራን ያለው የቤተ ክርስቲያንና የገዳማት ብዛት ምን ይመስላል ስንመለከት አብያተ ክርስቲያናት እንግዲህ በኢራን በመላው ሀገሪቱ በኢራን ከ300 በላይ አብያተ ክርስቲያናት እንዳሉ ይገመታል። በኢራን አጠቃላይ በሀገሪቱ ከ300 በላይ አብያተ ክርስቲያናት በኢራን እንዳሉ ይገመታል። ነገር ግን በጣም ንቁ ሆነ ወይም ደግሞ አክቲቭ በሆነ መንገድ አገልግሎት የሚሰጡት ከዚህ ቁጥር በጣም ያነሱት እንደሆነ ይነገራል። በኢራን ታዋቂ የሆኑ ገዳማትና በዩኔስኮ የተመዘገቡ ገዳማት አሉ። አንደኛው የቅዱስ ታዲዮስ ገዳም በሰሜን ኢራን አካባቢ የሚገኝ ታዋቂ ገዳም ነው፣ በዩኔስኮ የተመዘገበ ነው። ሁለተኛው ገዳም በኢራን የታወቀው በዩኔስኮ የተመዘገበው የቅዱስ እስጢፋኖስ ገዳም ነው። ስለዚህ የቅዱስ ታዲዮስ ገዳምና የቅዱስ እስጢፋኖስ ገዳም በሰሜን ኢራን አካባቢ የሚገኙ በዩኔስኮ በቅርስነት የተመዘገቡ ታዋቂ ገዳማት ናቸው። በርካታ ሰው የሚጎበኛቸው የቱሪስት መዳረሻዎች ናቸው እነዚህ ገዳማት ማለት ነው። ይሄ ሲሆን እንግዲህ እነዚህ በኢራን የሚኖሩ ኦርቶዶክሳውያን የተፈቀደላቸውና ያልተፈቀደ የተከለከሉ ነገሮች አሉ። ሁሉንም ነገር ማድረግ አይችሉም። እንደኛ ሀገር አይደለም። የኢራን እስላማዊ ሪፐብሊክ እንግዲህ በህገ መንግስቱ እውቅና ሰጥቷቸዋል። መቀመጫም አላቸው በመጅሊስ ውስጥ ማለት ነው። ከፖለቲካ ውክልና አንጻር ስንመለከት በፓርላማ ወይም በመጅሊስ ውስጥ እንግዲህ ለክርስቲያኖች ለኦርቶዶክስ ክርስቲያኖች በፓርላማ ወይም በመጅሊሱ የተመደቡ 3 መቀመጫዎች አሉ። 2 ለአርመናውያን፣ 1 ደግሞ ለአስራውያን ተመድቧል ማለት ነው። አስራውያን በመጅሊሱ በፓርላማ ውስጥ 1 መቀመጫ አላቸው። አርመናውያን ደግሞ 2 መቀመጫ አላቸው። በአጠቃላይ በኢራን ውስጥ በመጅሊሱ በፓርላማ በሚባለው ውስጥ ለኦርቶዶክስ ክርስቲያኖች 3 መቀመጫ ተሰጥቷቸዋል ማለት ነው። ስለዚህ በፓርላማ በመንግስት እውቅና አላቸው። ወደ አምልኮ ነፃነታቸው ስንመጣ እነዚህ ኦርቶዶክሳውያን በራሳቸው ቤተክርስቲያን በራሳቸው ቋንቋ የማስተማር የመስበክ መብት አላቸው። ትልቁ ጥያቄ ግን ሙስሊሞችን የማስተማር የመስበክ ወደ ራሳቸው ሃይማኖት እንዲገቡ ማድረግ አይችሉም። ፈጽሞ የተከለከለ ነው። ፈጽሞ የተከለከለ ነው። በራሳቸው ግቢና ግቢ ብቻ እንዲያስተምሩ ነው የተፈቀደላቸው። እነዚህ አብያተ ክርስቲያናት የራሳቸውን ትምህርት የራሳቸውን የስፖርት ቦታዎች እንዲያቋቁሙ እንዲያዘወትሩ ይፈቀድላቸዋል ማለት ነው። ቅድም እንዳልኳችሁ ስብከት በጣም የተከለከለ ነው። ክርስትናን ወደ ሙስሊሞች ለማስተላለፍ የሚደረግ ስብከት ትምህርት አይፈቀድም። ማስገባት ሃይማኖት መቀየር አይፈቀድም። ሌላው ከቅርብ ጊዜ ወዲህ መንግስት ምን የከለከለው ነገር አለ? ጥብቅ እየሆነ የመጣ
በሀገሪቱ ቋንቋ እንዳይሰብኩና እንዳያስተምሩ እንዳይቀድሱ ከልክሏል። ለምን የክርስትናውን ትምህርት ሙስሊሞች እየተረዱት ሃይማኖታቸውን እየቀየሩ ወደ ክርስትና እንዳይገቡ ሃይማኖቱን አስተምሮቱን እንዳይረዱት በሚል ሙስሊሞች በሚረዱት ፋርሲ የሚባለው ኢራን ውስጥ ፋርሲ የሀገሪቱ ብሔራዊ ቋንቋ ነውና በፋርሲ ቋንቋ ክርስቲያኖች ኦርቶዶክሶች እንዳይሰብኩ እንዳያስተምሩ ተከልክሏል። ለምን? ሙስሊሞች የክርስትናውን ትምህርት እንዳይረዱትና ተስበው ወደ ክርስትናው እንዳይገቡ ለማድረግ ኦርቶዶክሳውያን በኢራን በፋርሲ ቋንቋ በኢራን ቋንቋ ብሔራዊ ቋንቋ እንዲያስተምሩ አልተፈቀደላቸውም፣ በራሳቸውና በራሳቸው። ያ ከሆነ ሙስሊሞች አይሰሙትም፣ ካልሰሙት ካልተማሩ ደግሞ ሃይማኖታቸውን ሊቀይሩ አይችሉም። በዚህ መልኩ ሙስሊሞች ሃይማኖታቸውን ከኦርቶዶክሶች ይጠብቃሉ ማለት ነው። ሌላው ከፖለቲካ ወይም ከስራ ዕድል ስንመለከት ኦርቶዶክሳውያን ክርስቲያኖች በከፍተኛ የመንግስት ቦታ ስልጣን፣ የተለያየ እርከኖች ላይ የመቀጠር ዕድላቸው በጣም ጠባብ ነው። አይቻልም። ከማህበራዊ ህግጋት አንጻር ከቤተ ክርስቲያን ውጭ እነዚህ ሂጃብ የመልበስ አልኮል ያለመጠጣት የሚባሉ ነገሮችን ማክበር አለባቸው። ስለዚህ ፊታቸውን የመሸፋፈን አልኮል ያለመጠጣት፣ ሌሎች ህጎችን የማክበር ግዴታ አለባቸው ማለት ነው ኦርቶዶክሳውያን በኢራን ውስጥ። ስለዚህ በአጠቃላይ በኢራን የሚኖሩ ኦርቶዶክሳውያን ህይወታቸው እንዴት ነው ከተባለ በቤተ ክርስቲያናቸው በገዳማቸው ብቻ ነው። ከቤተ ክርስቲያን ውጭና ከገዳም ውጭ ሃይማኖታቸውን በነፃነት እንደፈለጉት የማስተማር አደባባይ ላይ በዓላቸውን የማክበር የመስበክ ነፃነቱ የላቸውም። ለምን ከተባለ የተከለከለበትን ነግሬያቸዋለሁ። የእስልምና እምነት ተከታዮች ወደ ክርስትና ሃይማኖት እንዲገቡ አይፈቀድም። ለዛም ነው በኢራን ብሔራዊ ቋንቋ መቀደስና ማስተማር መስበክ የማይቻለው የተከለከለው። በራሳቸው ቋንቋ አርመናውያንና አስራውያን በራሳቸው ቋንቋ ሙስሊሞች በማይሰሙት ቋንቋ ብቻ ነው እንዲቀድሱና እንዲሰብኩ እንዲያስተምሩ የሚፈቀደው። ያም ቢሆን ግን በራሳቸውና በራሳቸው የእምነት ቦታ ላይ ብቻ ተወስነው በሰላም እየኖሩ ያሉ ክርስቲያኖች ናቸው፣ ኦርቶዶክሳውያን ናቸው በኢራን ያሉት። እንዴት አያችሁት? የእኛን ሀገርና የኢራንን በእጅ ያዙት መዳብ ከወርቅ ይቆጠራል ነውና በእኛ ሀገር ብዙ ነፃነት አለ። ምን ያህል እንግዲህ አላቅም፣ ብዙ ነገር ማለት ይቻል ይሆናል። እዚሁ ሀገራችን ላይ ሆነው ደግሞ በራሳቸው ሀገር ላይ ሆነው ከኢራን በበለጠ መንገድ ጭቆና ያለበት አባቶች እናቶቻችን እየተገደሉ እየታረዱ እንመለከታለን። አሁን በተለያየ ቦታ ባሩሲም ሆነ በተለያየ ቦታ ላይ ስንመለከት አባቶች እየከፈሉት መስዋዕት በሀገራቸው ላይ ኦርቶዶክሳውያን ኢትዮጵያውያን ማተባቸው እየተጎጨቀ አንገታቸው እየታረደ ደማቸው እየፈሰሰ አጥንታቸው እየተከሰከሰ ለሃይማኖታቸው ሲሉ መስዋዕት እየሆኑ ነው እዚሁ ሀገራቸው ኢትዮጵያ ውስጥ ሆነው። እንደ ኢራን ባሉ ሀገራት ደግሞ ሰዎች እንደዚህ በተሻለ መንገድ በንጽጽር እንዲሁም በነፃነት ሃይማኖታቸውን ሲያከብሩ እንመለከታለንና እስኪ ኮሜንት ላይ ሀሳብ ካላችሁ ብታደርሱ ደስ ይለኛል። እስኪ ሰብስክራይብ አድርጉ፣ ላይክ እና ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ ነው የምንጠይቀው። በኢራን የነበረን ቆይታ አጠር ያለ መረጃ ይህንን ይመስል ነበረ። ሌላ ጊዜ ደግሞ እግዚአብሔር እንደፈቀደ በሌላ መረጃ ተመልሼ እመጣለሁ። ቤተሰብ ሁኑ፣ አብረን እንቀጥላለን። ሰላም።